ሜትሮሎጂ በረዶ ሊዘንብ ነው እያለ ነው። ባለፈው ሳምንትም እንደሱ ሲሉ ነበር፣ ግን ምንም የለም። አየሩ ደስ ይላል። ደህና አደራችሁ። ደህና አደርሽ። እንዴት ናችሁ? ደህና ነን። አቶ ጉርካን አልመጣም እንዴ? እሱ እንደዚህ በጠዋት አይመጣም። ይኸው እጅሽ ይባረክ። አመሰግናለሁ። አጣጥሙት። ሹክራንዬ፣ እኔም ቡና ፈልጋለሁ። እሺ እሺ፣ ይቻላል። የቡና ማፊያ ውስጥ ነው። እንደምትፈልጊው አድርገሽ አፊ። አሁን ለጠበቆቹ እንደውል፣ አስቸኳይ ስብሰባ ማድረግ አለብን። አው ልክ ነህ። ብቻ ምንም ነገር አድርገን ይህንን ሰውዬ እናስወግደው። እኔም ሌላህን እነግረዋለሁ። ጂሃንዬ ከቡድኑ ጋር አንድ ላይ ይመጣል። እሱ መፍትሄ የሚያገኝ ይመስለኛል። ኦ ኢሻን፣ ሰላም ቤተሰብ፣ እንኳን ደህና መጣችሁ ሸሪኮቼ። ታህሲን፣ ታውቃለህ ሳሚት፣ በአንድ መኪና ስትመጡ እያየኋችሁ ነበረ። ማለቴ አንድ ቤት ውስጥ የሚኖሩ አንድ መስሪያ ቤት የሚሰሩ ሁለት ሰዎች ለምን በሁለት መኪና ይመጣሉ? ልክ ነው፣ ቁጠባ ነው። ልክ ናችሁ። ገብጋባ መሆን ጥሩ ነው። ደግና ታህሲን፣ ቆይ እዚህ ምን ታደርጋለህ? አረ ተው እንጂ ሳሚት፣ እኔ እናንተ ሸሪኮች አይደለን እንዴ? ይህ ሆቴል የእኔ ሆቴል ነው አይደለ እንዴ? እንግዲህ ወንድሜ፣ ሽርክናችን በቅርቡ ያበቃል። ይህንን ታውቃለህ አይደል? እሺ ጂሃን፣ እሺ ልክ ነህ። አዎ ሽርክናውን ማቆም ከፈለግ አሁን እናድርገው። ግን መጀመሪያ ሂሳባችንን ተረጋግተን በደንብ እንስራ። እንደዛ ይሻላል። ማን ዕዳ አለበት፣ ማን በማን ስር ነው የመሳሰሉትንና የዕዳውን ጉዳይ ራሳችን ብናስተካክሉ ይሻላል። ከዛ በኋላ ሁሉም ሰው የራሱን ህይወት ይኖራል። ከዛ ሁላችንም ሰላም እንሆናለን። እሱን የምንሰረኛ አይደለንም፣ ጠበቃዎቹ ናቸው። እሱ አስፈላጊ አይደለም። ሂሳቡ በጣም ቀላል ነው። ለሽርክናው ሙሉ $500 ሚሊዮን ሰጥቻለሁ አይደል እንዴ? እሱ ወደ እኔ ኪስ ነው። እና ደግሞ ካሳውም አለ። የምን ካሳ? አዎ ካሳ። ታህሲን የኔን ሸርሊ ስለ ዕዳችን አውቆ አምልጦ እንዳይወጣ ብለህ አስበህ አንተ ራስህ ነህ ባለቀ ሰዓት ላይ ይህንኑ ሊያዘጋጀው አንተ ራስህ ነህ አይደል? እሱ ደግሞ አያመልጠኝም። እና እስኪ እንየው ደግሞ ካሳው ስንት ይላል መሰለህ? ይኸውልህ $2.5 ሚሊዮን። አሪፍ። ግን ይሄ አንቀጽ ለሁላችንም ነው። ሽርክናውን ማቋረጥ የሚፈልግ ሰው ካለ ካሳውን የግድ ይከፍላል። ስለዚህ ያለብህ የካሳ ገንዘብ $2.5 ሚሊዮን ነው። ገበያው ላይ ደግሞ $1 ሚሊዮን አለብህ። አጠቃላይ ዕዳ $3.5 ሚሊዮን ማለት ነው። እሱን ከጨረስክ እናስተካክላለን። ምንም ችግር የለም። እና ደግሞ ጂሃን፣ ይሄ ቢሮ በጣም ቆንጆ ነው። እዚህ ተቀምጬ አላውቅም። ሰፊ ነው፣ ምቹ ነው፣ ውብ ነው። ከፍተኛ ጥራት ያለው ቢሮ ነው። እዚህ ብሰራ በጣም ደስ ይለኛል። ጂሃን ተመልከት፣ ብዙ ቦታዎች አሉ። ለአንተ ለራስህ ማስተካከል ትችላለህ። እና ደግሞ ሜሌክና ኑህን ከዚህ በኋላ ጫፋቸውን እንዳትነካቸው ብዬ መናገር ያለብኝ አይመስለኝም። አለበለዚያ አንተ ቀበሮ የሆንክ ከመሰለህ እኔ ደግሞ ጭራ ነኝ። እሺ ታህሲን የኔ ሸርሊ አግኝቻለሁ። አንላቀቅ። ዋው ዋው! ይህንን ማመን አልችልም። በጣም ይገርማል። ስለዚህ ከመሌክና ኑ ጀርባ ያለው ሚስጥር ትልቁ ኃይል ታህሲን ዩኒሼርሊ ነው አይደለም? ይገርማል። በጣም ይገርማል። እውነቱን ለመናገር በ40 ዓመት ራሱ አላስበውም ነበር። ምንድን ነው ቆይ ያደረግሽው?
በፈጣሪ ንገሪኝ እስኪ ምንድን ያደረግሽው? እንዴት ነው ታሲንን የሸወድሽው? ጥሩ ደግፏቸዋል። ግን ታውቂያለሽ ይህንን ስራ ጥሩ አድርገሽ ሰርተሽዋል። ደጋግመሽ ግን እንዲህ አይነት ስራ ከሰራሽ ችሎታሽ በጣም እንደሚያስገርመኝ ግን እወቂ። የኔ ጅል ወንድም ጂሃንና እኔ ከነዚህ ሰዎች ጀርባ ያለው ሰው ማን ነው ብለን እንጠይቃለን። ምን አይነት ስልጣን ነው ያለው? ማን ነው የሚረዳቸው? ይህንን እያሰብን እያለን ለካሴውና ማን ነው የሚረዳቸው ግልጽ ነው። ታሲን ይንሼርሊ። ይህንን ዜና በደንብ አድርጌ ለጂሃን እነግረዋለሁ። ደዊ ለፈለግሽ ሰው ደዊ። እኔ ከዚህ በፍጹም አልሄድም። ፍጠኝ። ሰላም ነው አክስቴ። በጣም ትልቅ ዜና አለኝ። ከነዛ ካኑና መልክ ጀርባ ማን እንዳለ ለማወቅ ፈልገን ነበር። በኋላ ላይ ያለው ባለስልጣን ማን እንደሆነ ለማጣራት ስሞክር ደርሼበታለሁ። ማን እንደሆነ እንድነግር ትፈልጋለህ? ልንገር፣ ዝግጁ ነህ? ታሲንን ይሽል ምንጣፎቹ በእጅ ነው የሚሰሩት። ባለቤቱን አስተዋውቃችኋለሁ። ወይዘሮ ስምሩ፣ ምን ጉድ ነው? ሰላን የምንጣፍ ሱቅ ውስጥ መሸጥ ጀመረች እንዴ? አይ ከፈጣሪ ፈቃድ ውጭ ማንም ሰው ምንም አይሆንም። ወይዘሮ ስምሩ። ቡንያሚን፣ ሰላም። እዚህ እየሰራሽ ነው መሰለኝ። እንኳን ደስ አለሽ። አዎ እዚህ ነው የምሰራው። አመሰግናለሁ። ጥሩ ነው፣ ስሪ። ታውቂያለሽ፣ መስራት ምንም የሚያሳፍር ነገር አይደለም። ሰው ለመኖር ሻጭም ሆነ ወዛደር መሆን ይችላል። አዎ አስፈላጊ ከሆነ ወዛደር ሆኜ እሰራለሁ። ምንም ችግር የለውም። አረ ምን ችግር ይኖረዋል? ከመስራት የበለጠ ቆንጆ ነገር የለም። ግን ሰው ያዝናል። ይኸውልሽ አንድ የምወደው አባባል አለ። መቼም ፈጣሪ ማንንም ሰው ካለው ነገር ዝቅ አያደርገውም የሚባል ነገር አለ። በጣም እውነት ነው። በጣም እውነት። ለምሳሌ አንቺ ታላቋ ስምሩ ሻንሳላን፣ የሻንሳላን ቤተሰብ ንግሥት፣ እያንዳንዱ ንግግሯ ልክ እንደ ትእዛዝ የምታይባት ሴት እጣ ፋንታ የሚባል ነገር መጥቶ አሁን የምንጣፍ መሸጫ ሱቅ ውስጥ ሻጩ ነሽ ተገኘሽ። ታውቂያለሽ፣ ምንም አልዋሽሽም፣ አዝኛለሁ። ግን አንድ ሌላ ነገር ልንገርሽ ወይዘሮ ስምሩ። አንዳንዴ እግር ራስ ይሆናል ወይዘሮ ስምሩ፣ አንዳንዴ ደግሞ ራስ እግር ይሆናል ይባላል። ግን ምንም ይሁን ምን እንደዚህ ሆነሽ ሳይሽ እኔ በጣም ከፍቶኛል። አይክፋ ቡንያሚን፣ እኔ አልከፋኝም። እሺ ለምን እንደሆነ ታውቃለህ? ያው ተራ ይቀያየራል ብለሃል። እንግዲህ ያ ተራ እየተቀያየረ ነው ያለው። አንዴ ብቻ አይደለም ደግሞ የተቀየረው። ከዛ አንተ ሳታውቀው ያ ታች ወረደ ብለህ ያሰብከው ራስ ተመልሶ ወደ ላይ ይወጣል። ቡንያሚን፣ ህይወት እንዲህ ናት። እንግዲህ ምን እንደሚመጣ ማወቅ ከባድ ነው። ወይዘሮ ስምሩ ይመስለኛል ግልጽ አድርጌ እየተናገርኩ አይደለም። ማለት ይሄ በነገራችን ላይ ቦታ ከተቀየረ በኋላ የሚመጣው ይቅርታ ተቀባይነት አይኖረውም። እሺ አይ በጭራሽ በትክክል አልተረዳሽኝም። ውይ በቃ በጣም ብዙ ስራ አለብኝ አሁን። እንግዲህ ለመኖር መስራት አለብኝ። እሺ ምንጣፍ የመግዛት ፍላጎት ከሌለ መሄድ ትችላለህ። ምንጣፍ የመግዛት እቅድ የለኝም ወይዘሮ ስምሩ። ባለቀ ሰዓት ላይ ውሉ ላይ ያስገባው አንቀጽ ነው። እሱ ደግሞ ያመልጠኝ። ካሳው ስንት ይላል መሰለ? 2 ሚሊዮን ዶላር። አንተ የተረገምክ ቡንያሚን፣ ደግሞ ምን አይነት ተንኮል እያጠናከርክ ነው? አፈር ብላ ቡንያሚን፣ ነዳጅ እንኳን አልሞላም። አፈር አባህ ብላ። አሁን የት አባህ ነው ያለው? እስኪ ላገኝህና የምንጣፍ ሱቅ ሻጭ ሆነሽ አሁንም እየጮሽብኝ ነው ያለሽው። ይገርማል። ወይ አምላኬ! ወይኔ አቶ ሳሚት! አቶ ሳሚት! አቤት። ምን ልታዘዝ ጌታዬ? አንተ ሰውዬ አንዴ እንኳን ሥራ ላይ ተገኝ እስኪ።
ስራ ቦታ ላይ ተገኝ። አሁን የት አባህ ነህ? አይ ስራ ቦታ ነኝ ያለሁት። ባዛር ስራ አለኝ። እሱን ጨርሼ አሁኑን ወደ ቤት እሄዳለሁ። ብዙ አልቆይም። ቡንያሚን ደግሞ ምን አይነት ተንኮል እያጠናከርክ ነው? አይ አቶ ሳሜት፣ እኔ ምንም ተንኮል አልሰራሁም። አቶ ሳሜት፣ ሱምሩ፣ ወይዘሮ ሱምሩ። ሱምሩ አልክ? ምን እያልክ ነው ቡንያሚን? የምን ሱምሩ ነው ያልከው? አቶ ሳሜት፣ ልክ ከባዛር እየወጣሁ እያለ በደንበኛችን ጉርጃን ቤት እያለፍኩኝ እያለ ወይዘሮ ሱምሩን አየኋት። ያ አናዳርጁ ጉርጃን ምንጣፍ የገዛ ነው ሰውዬ እሱ ሱቅ እየሰራች አየኋት። ሱምሩ ሻጭ ሆና እየሰራች ነው ያልከው? ማለቴ ሻጭ ማለት ከባድ ነው። በቃ ዝጋው፣ መጣሁ። ሳሜት፣ እዚህ ምንድን ነው የምትሰሪው? እየሰራው ነው። መተዳደሪያዬን ከዚህ ነው ማገኘ። መተዳደሪያ ገንዘብ እያገኘሽ ነው? ሆቴሎች ውስጥ ስራ ስታጪ መጨረሻሽ እዚህ ምንጣፍ ሻጭ መሆን ነው ማለት ነው? በስራዬ እኔ ማፍርሰው አይደለሁም። ላቤን ጠብ አድርጌ ነው የምሰራው። እያየ ነው ታያለሽ። ገና ቁራጭ ዳቦ እንድትለምኝ አደርግሻለሁ። ምግብ የሚባል ነገር እንዳታገኝ አደርግሻለሁ። ካፓዶሻ ውስጥ እንድትንከባለ ያደርግሻለሁ ብዬሽ ነበር አይደል? አስታውሽ። ከዚህ በላይ ምን ልታደርግ ነው ሳሜት? ሆቴሎች ውስጥ እንዳልገባ አድርገሃል። እሺ፣ ከዚህም ልታባረኝ ነው የፈለግከው? አባረኛ። ሳሜት፣ በቀላሉ ተስፋ መቆርጥ ይመስልሃል እንዴ? በጣም ተሳስተሃል። እሺ፣ አስፈላጊ ከሆነ ገበያ ውስጥ ሎሚ ይሸጣለሁ፣ ካስፈለገም ቤት አጸዳለሁ። ከአንተ እጅ በፍጹም ምንም ነገር አልጠብቅም። ይሄው ሱምሩ፣ ይኸውልህ ምግብም እሰራለሁ፣ የሰው በር እያንኳኳው እሸጣለሁ። ምን ልታደርግ ነው ታዲያ? እንዴት ልታስቆመኝ ነው ያሰብከው? ይኸውልህ በህይወት እስካለው ድረስ መጥፎ ስራ አይሁን እንጂ የትኛውንም አይነት ስራ እሰራለሁ። ገባ? የተረዳሁት ነገር ቢኖር ያንተ ሚስት እያለሁ ራሴን በጣም እየጎዳሁት ነበር። ማንነቴን፣ እኔነቴን፣ ሁሉ ነገሬን አጥቼ ነበር ስኖር የነበረው። ግን ደግሞ በጭራሽ አትጥለኝም ሳሜት፣ ይህንን ታውቃለህ መቼም። ምንም ብታደርግ እኔም በፍጹም መጣል አትችልም። ከአንተ ጋር እያለሁ ብቸኛ ያገኘሁት ነገር ቢኖር የእንዳንተ አይነት የወረደ ሰው ሚስት መሆኔ ብቻ ነው። ተግባባን? አዳምጪኝ ሱምሮ። ምንም ብታደርገኝ አልሸነፍም። በፍጹም አታስቆመኝም። እንዲህ እንደ አዲስ መወለዴን መቼም ቢሆን ልታስቆሙ አትችልም ሳሜት። የምለው ገባ? ታያለህ፣ ገና ልጆቼ መልሼ ወስዳቸዋለሁ። ቤተሰቤን ከአመድ አንስቼ መልሼ ገነባለሁ። እና ደግሞ በአሁኑ ንጹህ ነው የሚሆነው። ምንም ሚስጥር የሌለበት፣ ምንም ፍራቻ የሌለበት ኑሮ እና ሁላችሁም ታዩታላችሁ። ገባ አይደለ? አልገባኝም። ምን ሊፈጠር ነው? አቶ ሳሜት፣ እንኳን ደህና መጣ። የመጣሁት በሰላም አይደለም ቡርካን። ይህ ሴት ሱቅ ውስጥ ምን ታደርጋለች? እስኪ ንገረኝ። አቶ ሳሜት፣ ወይዘሮ ሱምሩ እኮ። አዳምጠኝ። ይህችን ሴትዮ አሁኑኑ ታባርራታለህ። አሁኑኑ አዋርደህ ታባርራታለህ። ገባህ? አሁኑኑ ከያለህን ግንኙነት ቁረጥ። አቶ ሳሜት፣ እባክህ አሁን ሂድልኝ። ምን ማለት ነው? አቶ ሳሜት፣ እባክህን ሂድ። ይህ የሥራ ቦታዬ ነው። እዚህ የሚሠራውና የማይሠራውን የምወስነው እኔ ብቻ ነኝ። ኧረ እባክህ ቆይ፣ እያወራሁ ያለው ከማን ጋር ነው? ከሳሜ ሻንሳላን ጋር መሆኑን ረስተዋል መሰለኝ። ካፓዶሻ ውስጥ የሚሆነው እኔ የምለው ነገር ብቻ ነው፣ አትርሳ። እንግዲህ ስለ ካፓዶሻ ምንም አላውቅም፣ ግን ሱቄ ውስጥ የሚሆነው እኔ የምለው ብቻ ነው። ኧረ እባክህ ተው፣ አንተ ሰው አታናደኝ እባክህን። አስወጣት ካልኩህ ታስወጣታለህ አሁኑኑ። አቶ ጉርካን፣ ከእሱ ጋር አትከራከርሽ። እኔ በቃ ሄዳለሁ። አይ፣ ወዴትም አትሄጂም። ይሄ ቆይ ማን ነው? ማን ስለሆነ ነው ቤቴ ድረስ መጥቶ እኔን የሚያዘኝ? ጉርካን። አይ እንግዲህ ችግር ከኔ ጋር ነው አደለ? እኔን ማለት የምትፈልገውን ነገር በለኝ። የጉርካንን በር አንኳኩቼ ስራ ስጠኝ ያልኩት እኔ ነኝ። አፍሽን ዝጊ፣ አፍሽን ዝጊ። አዳምጠኝ ቡርካን፣ ለመጨረሻ ጊዜ ነው የምነግርህ። እቺን ሴትዮ ከዚያ አስወጣት። አቶ ሳሜት፣ እባክህ ከሱቅ ይውጣልኝ። ይህ አንተ ሆቴል አይደለም። እኔም ብሆን የአንተ ተቀጣሪ አይደለሁም። እባክህን ተወኝ። ልጅ ነህ ብዬ እድል እየሰጠሁ ነው። የምናገረው ለመጨረሻ ጊዜ ነው። ወይቺን ሴትዮ አሁኑኑ ታባርራታለህ፣ አለበለዚያ ከሻንሳላም ቤተሰብ ጋር አንድም ስራ ቆይ ባልሰራስ ምን እንዳይመጣ ነው ሰውዬ? ከዚህ በኋላ ብትለመነኝም ራሱ ከአንተ ጋር አልሰራም። አሁን ፍጠን፣ ከቤት ወጣ፣ ውጣ። ምን አልክ አንተ ሰው? እዛ ሆቴል ሄደ ተቀጣሪዎች ላይ ጩህ። ሂድ በቃ። ለዚህ እጅህን ታገኛለህ ቡርካን። ገና ስራችንን አልጨረስንም። የምትችለውን ሁሉ ማድረግ ትችላል። እኔና አንቺ ገና ብዙ የምናወራረደው ሂሳብ አለን። ደጋሚ እንገናኛለን። በፈለግኩ ጊዜ አሉሽ። በሉ ወደ ሥራ ሰዎች፣ ሁላችሁም ወደ ሥራ ተመለሱ።
አቶ ጉርካን ለእኔ ስለተከራከርክልኝ በጣም አመሰግናለሁ። አረ ምስጋና አያስፈልገውም ሱምሩ፣ ምንም አታስቢ። ማድረግ ያለብኝና ያደረግኩትኝ። በጣም ሳሜት በዚሁ ዝም አይልም። አንተን የሆነ ነገር ያደርጋል። ከዚህ ሌላ ምንም ችግር እንዲፈጥርብ አልፈልግም። ስለዚህ ይህንን ስራ ልልቀቅ። እንደሱ ሳሻል አይቀርም። አያስፈላጊ አይደለም። ለምን እንደዛ ታደርጊያለሽ? አይደለም ሳሜት ሳንሻላን ይቅርና ሙሉ ዓለም ፊቱን ቢያዞርብኝ ማንንም ያለ ጥፋቱ አላባረርም። በተለይ ደግሞ አንቺ። ዛራ። አቤት ወይዘሮ ኒሃየት። ቆንጆ ቡና ፊልኝ፣ መጠጣት እፈልጋለሁ። ብጠጣ ደስ ይለኛል። ቡና እንኳን ጨርሰናል። ወይ ሻይ አፈላለሁ፣ እሱን ትጠጫለሽ። ፈጣሪ እባክህ ሁኔታዬን ይኸው። ሳሜት፣ አይ ከዚህም ሊያባረረን ነው እንዴ? ሳሜት እንኳን ደህና መጣ። አመሰግናለሁ ወይዘሮ ኒሃየት። እንኳን ደህና መጣ አቶ ሳሜት። ተቀመጥልህ ነበር ግን ያው ሁኔታውን እያየኸው ነው። አይ የመቀመጥ እቅድ የለኝም ወይዘሮ ኒሃየት። ወይ ወደ ውስጥ እንግባ እንዴ? ሱምሩ ግን እዚህ የለችም። እኛ ሻይ ቡና እያልን ማውራት እንችል። እዚህ የመጣሁት ሱምሩን ፈልጊያት አይደለም ወይዘሮ ኒሃየት፣ አንቺ ጋር ነው የመጣሁት። እኔ ጋር? አዎ አንቺ ጋር ነው የመጣሁት። ማለቴ ወደ ቤት ልወስድሽ ነው የመጣሁት። በእሷ ምክንያት ለአንቺ ጥሩ አልነበርኩም። ይቅርታ ጠይቃለሁ። አይ ምንም ማለት አይደለም፣ ምንም አይደለም። ያው በሰዓቱ ለአንቺ ጥሩ አልነበርኩም። በሱምሩ በጣም ተናድጄ አብጄ ነበር። በዛ ንዴት ምንም አይታየኝም ነበር። እናም አንቺ ላይ ጥፋት ሰርቻለሁ። በጣም ትልቅ ስህተት ነው የሠራሁት። በድጋሚ ይቅርታ አድርጊልኝ። ግን ታውቃለህ፣ አንተ ልክ ነህ። አዎ ልክ ነህ። ከቤተሰቦቿ ምንም አይነት ነገር መደበቋ ትክክል አይደለም። ብዙ ትልቅ ሚስጥሮችን አውቀሃል። ስለዚህ መደበቋ ልክ አልነበረም። አንተ ልክ ነህ። ያው ምን ይደረጋል፣ የሆነ ሆኗል። አሁን ምንም ማድረግ አይቻልም። ያለፈውን ነገር መቀየር አንችልም። ወይዘሮ ኒሃየት ነይ ወደ ቤት እንሄድ። እንዴ ቆይ ሱምሩስ? ሱምሩ እዚህ ትንሽ ትቆያለች። ከዛ እናያለን፣ ሁኔታውን እናያለን። አዎ ልክ ነህ፣ በጣም ልክ ነህ አቶ ሳሜት። ማንም ሰው ቢሆን ከቤተሰቡ እንደዚህ አይነት ትልቅ ነገር ከደበቀ ቀጥሎ የሚመጣበትን ነገር በሙሉ መቀበል አለበት። ትክክል። እሺ አብሬ እመጣለሁ፣ ግን ካላስቸግርኩ ጠብቀኝና ሻንጣዬን ከውስጥ ላምጣ፣ ከዛ እንሄዳለን። አይ ወይዘሮ ኒሃየት እቃሽን መሰብሰብ አስፈላጊ አይደለም። ከፈለግሽ የሚያመጣ ሰው እልካለሁ፣ ወይም ደግሞ አዲስ መግዛት እንችላለን። አመሰግናለሁ። ምንም አይደለም፣ እባክሽ። ዛህራ ወደ ትልቁ ቤት ሊሄድ ነው። ለእኒሴ ንገሪያት እሺ። ጭስ ያናድድ በፈጣሪ። ሰላም ነው ውዴ? እውነታችን ሴትዮ ገላታለሁ ቡንያሚን፣ እና ደግሞ ማንም ሰው አያስቆመኝም። አላስጠነቀቅሽኝም እንዳትሉ። ተግባባን? የትኛዋን ሴትዮ ነው? ሂክመት ነው? እባክህ የሌለ ነገር አታውራ ቡንያሚን። የምን ሂክመት ነው? ሂክመትን ለምን እገላታለሁ? ቱርካን ደግሞ ምን አድርጋሽ ነው? እባክህ ሴትዮዋ ምንም የምችለው ነገር የለም። በዛ ላይ ደግሞ ውሸታም ናት። አይኔን እያየች ነው የዋሸችው። እኔም ከድሮም ደስ አትለኝም። ንገሪ፣ ምን አድርጋ ነው? ወይዘሮ ሂክመት ባለንበት መጣች። ከዛ ወጥ ውስጥ ጸጉር አለ አለች እና ወጥ ውስጥ ጸጉር አገኘች። ማን ነው እንዲያደረገው ስትል አይኔን እያየች እኔ አይደለሁም አለች። እቺ ሰይጣን! ታምናለህ? እኔ አልሰራሁትም አለች። አረ ጭራሽ አልነካሁትም አለች። ስሚ፣ እኔ ለምን የለሁበትም አላልሽም? ለምን እሷ ናት አላልሽም? ለምን ዝም አልሽ? አንድ ነገር አትም ነበር እንዴ? አንተ ደግሞ ወይዘሮ ሂክመትን የማታውቃት ይመስል ገበታውን ትታወጣች። ከዛ በሚቀጥለው ጸጉርሽን እላጨዋለሁ አለችና ሄደች፣ ወጣች። ቆይ አንዴ፣ ምን እያደረክ ነው? እጭ ምን እያደረክ ነው? ቆይ አንዴ። ጸጉርሽ ከተላጨ ፊትና አይንሽ በደንብ ይታያል። ፊትና አይንሽ። ቡንያሚን፣ እውነት ትዕግስቴ ተማጧል። እንደዚህ የምትቀጥል ከሆነ አንተ አመዳም ከአንተ ጋር መሆን አልችልም። እሺ ፈጣሪ ሆይ ድረስልኝ። ኒሃየት መጣች። ምን? ቡንያሚን ምንድን ነው የምታየው? አግዛት እንጂ። እንኳን ደህና ቆየኝ ቡንያሚን። እንዴት ነህ?
ደህና ነኝ ወይዘሮ ኒያየት። እጅሽን ልሳም። እንኳን ደህና መጣሽ ጀናን። ለመጨረሻ ጊዜ ከተገናኘን በኋላ እንዴት ነሽ? ቡንያሚን መኪናውን በደንብ አጽዳው እና ደግሞ እባክህን እስኪ መስታወቶቹን በደንብ አስወሉን። ገባ? እሺ እሺ። ነይ እንግባ ወይዘሮ ኒያየት። ግቢ፣ ቀደሚ። ምን እየተፈጠረ ነው? ስሚ፣ ኒያየትን አይተሻታል? በአቶ ሳሜት እጅ ውስጥ ገባች። በህልሜ ነው እንዴ? እስኪ ቆንጥጭኝ። ምን አይነት ነገር እየተፈጠረ ነው? እዚህ ቤት እየተፈጠረ ያለው ነገር ምንም አልገባኝም። ምንድን ነው? ቡንያሚን፣ ጉድፈላ። ኒያየት ተመልሳ መጣች።